ሰላም ሰላም ውድ ቤተሰቦች እንደምን ቆያችሁን በዛሬው ቪዲዮአችን ደግሞ the nature of slave trade የሚለውን ቶፒክ እናያለን the nature of slave trade ስንል የባሪያ ንግድ ምን አይነት ባህሪ ነበረው በተለይ በአፍሪካ ውስጥ ባሪያዎቹ መጀመሪያ ሲያዙ ጀምሮ ማለት ነው ከዛም in the middle passage ላይ ወይ ደግሞ በጉዞ ላይ ያሉ ይሄ ማለት ከአፍሪካ ወደ አሜሪካ ሲሄዱ በጉዞ ላይ ያሉ የባሪያ ንግድ ሂደቱ ምን ይመስላል እንዲሁም ኒው ወርልድ ወይ ደግሞ አሜሪካ ከደረሱ በኋላ ባሪያዎቹ ምን አይነት ህይወት ነበራቸው አጠቃላይ የባሪያ ንግድ ሂደቱስ ምን ይመስል ነበር ወይ ምን አይነት ባህሪ ነበረው የሚለውን እናያለን በዛሬው ቪዲዮአችን So in Africa when a person was captured in the interior and dispatched to the coast for sale ስለዚህ በአፍሪካ ውስጥ መጀመሪያ ባሪያዎቹ ወይም ሰዎች ይያዙ ካፕቸር ይደረጋሉ ነው አፍሪካ ውስጥ በተለያየ አካባቢ ካፕቸር ይደረጋሉ ወይም ይያዛሉ ከተያዙ በኋላ በፍጥነት ወዴት ነበር የሚወሰዱት ወደ ኮስታል ኤሪያ ላይ ወይ ደግሞ እነዚህ የባሪያ ማከማቻ የሆኑ ስፍራዎች ወይም ደግሞ ኮንሰንትሬሽንስ ኦፍ ስሌቭ የምንላቸው እንደነ ጎልድ ኮስት ባለፈው ያየናቸው ስሌቭ ኮስት አንጎላ የምንላቸው በአትላንቲክ ውቅያኖስ ዳርቻ ላይ የሚገኙ የባሪያ ማከማቻ ስፍራዎች አሉ ስለዚህ immediately ወደዛ ወይ በፍጥነት ወደዛ ይወሰዱ ነበር ነው it marked the beginnings of a short remaining life of terrible humiliation and suffering ስለዚህ ይህ ሂደት ወይ ደግሞ ይሄ ባሪያዎቹ ተይዘው ወደ አትላንቲክ ውቅያኖስ ዳርቻ ላይ የሚወሰዱበት ሂደት እንግዲህ እነዚህ ሰዎች በጣም አሰቃቂ በጣም አስፈሪ የሆነው የስቃይ ህይወታቸው መጀመሪያ ይሆናል ማለት ነው ስለዚህ የስቃይ ህይወታቸው በጣም አስፈሪ የሆነው በውርደት በስቃይ የተሞላው ህይወታቸው የሚጀምረው ከዚህ ነው ማለት ነው terrible ማለት አስፈሪ humiliation በጣም የሚያዋርድ ወይም ውርደት ማለት ነው suffering ስቃይ ስለዚህ እንደዚህ አይነት ህይወታቸው ከዚህ ይጀምራል ማለት ነው የባሪያዎቹ slaves were no longer treated as human beings but rather as a property like domestic livestock slaves ወይ ደግሞ ባሪያዎቹ እንደምን ትሪት አይደረጉም እንደ ሰው ልጅ እንደ human being ትሪት አይደረጉም እንደ ሰው ልጅ አይታዩም ነበር ነው rather as a property ለዚህ እንደ እቃዎቻቸው እንደ ንብረቶቻቸው ነበር ባሪያዎችን ኮንሲደር የሚያደርጉት ደግሞ ትሪት የሚያደርጓቸው ነው like domestic livestock እንደ ቤት እንስሳቶቻቸው እንደ ከብቶቻቸውም ጭምር ያያቸው ነበር ባሪያዎች ለነሱ በቃ ሰው አይደሉም ማለት ነው ባጭሩ they were chained together and marched to the coast where they were locked up in the wooden cage to await the arrival of the next European trading ship ስለዚህ እርስ በርስ ምን ያደርጓቸው ነበር ያስተሳስሯቸው ነበር እንደዚህ አሁን ፒክቸሩ ላይ እንደምታዩት እርስ በርስ ባሪያዎቹ ቼን ሰርተው ወይም ሰንሰለት በሆነ መንገድ ወይ ደግሞ እርስ በርስ ተሳስረው እንዲሁም መጨረሻ ላይ ደግሞ እነዚህ ወደ ኮስታል ኤሪያ ላይ ወስዷቸዋል አስተሳስረው ወይ ደግሞ ቼን አድርገው አንድ ላይ እርስ በርስ አስረው ወደ ኮስታል ኤሪያ ወይ ደግሞ ባህር ዳርቻዎች ላይ ይወስዷቸዋል እዛም ከወሰዷቸው በኋላ ውድን ኬጅ የምንለው በእንጨት የሚሰሩ የተለያዩ አነስተኛ ቤቶች ወይም ጎጆዎች ውስጥ ተዘግተው እንዲቀመጡ ይደረጋሉ እስከመቼ ድረስ ወደ አውሮፓ እስከሚጓዝ ወደ አሜሪካ ወደ አውሮፓ እስኪጓዙ ድረስ በዛ በውድን ኬጅ ወይ በእንጨት መሰል ወይም በእንጨት በተሰሩ ትናንሽ ቤቶች ወይም ጎጆዎች ውስጥ ተዘግተው እንዲቀመጡ ይደረግ ነበር ማለት ነው they were then stripped naked men and women together and examined minutely to see if they were fit, strong and healthy. ስለዚህ እነዚህ ባሪያዎቹ ወይ ደግሞ ስሌቮቹ የሚጓጓዙት ብዙ ጊዜ ምን አደረገ ስትራይፕ ኔክድ ነው ማለት እርቃናቸው ምንም አይል ልብስ ሳይለብሱ ያው እንደ ፕሮፐርቲ እንደ እንስሳቶቻቸው እንደ ንብረቶቻቸው እንደ ቃዎቻቸው ነው የሚያዩት ሰዎች አይደሉም እንደ ሰው ኮንሲደር ያደርጓቸውም ባሪያዎችን ስለዚህ እርቃናቸውን ልብስ እንኳን አያለብሳቸውም ሴቶችና ወንዶች ባንድ ላይ ሆነው ነበር የሚጓዙት ማለት ነው ወደ ኮስታል ኤሪያ ላይ የሚወሰዱት ወደ ባህር ዳርቻ የሚጓጓዙ ነው then examined minutely to see if they were fit strong and healthy ስለዚህ እነዚህ ገዢዎቹ ምን ያደርጓቸዋል ኤግዛማይን ያደርጓቸዋል ወይ ነው ቼክ ያደርጓቸዋል ለተወሰኑ ደቂቃዎች ምን መሆናቸው ነው ቼክ የሚያደርጉት ፊት መሆናቸው ብቁ መሆናቸው እንዲሁም strong and healthy ጠንካራና በጣም ጤነኛ መሆናቸው ቼክ ተደርጎ ነው ወደ አሜሪካ የሚጓዙት ከዛ ከጉዞ በፊት እንደዚህ አይነት ቼክ የማድረግ ወይ ደግሞ የምርመራ ስራ ይሰራል ነው Once a deal had been ended between African and European slave merchants, the most terrible part of their voyage began. ስለዚህ በዚህ ተስማምተው ሻጩ ወይም ስሌቭ መርቻንቱ ነጋዴውና ስሌቮችን የሚገዛው ገዢው በዚህ የሚስማሙ ከሆነና ባሪያዎቹ ፊት strong and healthy ከሆኑ ከአፍሪካ ወደ አውሮፓ የሚደረገው ጉዞ ምን ይባላል ይጀምራል በጣም አስፈሪና እጅግ በጣም በስቃይ የተሞላ ጉዟቸው ከዛም በኋላ ይጀምራል ማለት ነው ማለት ከአፍሪካ በአትላንቲክ ውቅያኖስ አድርገው ወዴት መሄድ ይጀምራሉ ወደ አሜሪካ ወደ ኒው ወርልድ ጉዞ ይጀምራሉ ማለት ነው
ጉዞ የሚጀምሩት ግን ባሪያዎቹ ኤግዛማይን ተደርገው ታይተው ፊት ከሆኑ ብቁ ከሆኑ ጠንካራ ጤነኛ መሆናቸው ከተረጋገጠና እዛ ሄደው ብዙ ስራ ሊሰሩላቸው እንደሚችሉ ካረጋገጡ በኋላ ነው ይሄ ጉዟቸው ይሄ በጣም አስጨናቂ አስፈሪ ብዙ በስቃይ የተሞላው ጉዟቸው ይጀምራል ማለት ነው። ኦን ዘ ሚድል ፓሴጅ እንግዲህ ጉዞ ላይ ያሉ ከአፍሪካ ተነስተው በአትላንቲክን አቋርጠው ወደ አሜሪካ በሚያደርጉት ጉዞ ላይ ወይ ደግሞ በጉዞው ላይ ምን አይነት ሁኔታዎች ይገጥሟቸው ነበር፣ በምን መንገድ ነበር የሚጓጓዙት ነው የሚለውን ነው እዚህ ጋር የምናየው። on board ship they were chained together in rows and forced to lie on specially constructed decks which were arranged like shelf barrels half a meter one above the other። ስለዚህ ባሪያዎቹ ሼልፍ መሰል ነገር ላይ ነው የሚደረደሩት። ሼልፍ ማለት የእቃ መደርደሪያ አይነት እንደዚህ በመርከብ ውስጥ የተሰራ ባሪያዎችን ለመጫን የሚያገለግል ሼልፍ አለ። ስለዚህ ዛ ሼልፍ ላይ እንዲተኙ ይደረጋሉ ባሪያዎቹ ነው። እንዲተኙ የሚደረግበት ሼልፍ አንዱ ባንዱ ላይ የተደራረበ ነው። ይሄ ማለት አንዱ ባንዱ ላይ ነው የተደራረበ ነው ስንል በእያንዳንዱ ሼልፍ መካከል ያለው ዲፈረንስ ወይ ደግሞ ዲስታንሱ በጣም የተጠጋጋ ነው። በሃፍ ሜትር ወይ ደግሞ ግማሽ ሜትር ወይም 50 ሴንቲሜትር አካባቢ ነው በአንዱ ሼልፍ እና ከላይ በሚገኘው ሌላኛው ሼልፍ መካከል ያለው ዲፈረንስ ማለት። ስለዚህ በጣም የተጠጋጋ የተጨናነቀ አይነት ሼልፍ ነው ማለት ነው። በዛ ላይ ነው ተኝተው ተጭነው እንዲሄዱ የሚደረገው። this made it impossible for a person to sit up straight or to move freely። ይሄ ሼልፍ የሚቀመጡ የሚተኙበት ባሪያዎቹ የሚጫኑበት መርከብ ውስጥ ያለው ሼልፍ ማለት ነው። ሰዎቹ ወይ ደግሞ ባሪያዎቹ በቀላሉ ቀጥ ብለው ቁጭ ለመቀመጥ ወይ ደግሞ ቀጥ ብለው እንዲቀመጡ አያስችላቸውም። እንዲሁም በቀላሉ ወይ ደግሞ በነፃነት ሙቭ እንዲያደርጉ እንዲንቀሳቀሱ አያደርጉም። እዛው ላይ አንድ ላይ እንደተኙ እንዲጓዙ ነው የሚያደርገው ማለት ነው። they lay like this for weeks on end። ስለዚህ እንደዚሁ እንደተኙ ሳምንታቶችን ሊፈጁ ይችላሉ ይሄ ጉዟቸው ማለት ነው። suffering in stretch of their own extract and urine and given barely enough food and water to keep them alive። ስለዚህ እንደዚሁ እንደተኙ ለሳምንታት ይጓዛሉ። በዛ በሳምንታት ጉዟቸው ላይ እንግዲህ መንቀሳቀስ አይችሉም። ቅድም እንዳልኩት ቀጥ ብሎ መቀመጥ አይችሉም። እንደተኙ እንደዛው እንደተኙ መንቀሳቀስ ስለማያስችል የሚጫኑበት ሼልፉ እዛው ላይ ነው የሚቀመጡት። ለሳምንታት እዛው ላይ ይተኛሉ ነው። ስለዚህ በዚህ ሂደት ላይ ለሳምንታት በሚያደርጉት ጉዞ ላይ ሽንታቸውን እንዲሁ ሌሎች ጽዳጆቻቸውንም ጭምር እዛው የተኙበት ቦታ ላይ እንትን ይሉ የጸዳዱ ነበር። እዛው ላይ ምግብ ይሰጣቸዋል። የሚሰጣቸው ምግብ በጣም በቂ ያልሆነ ምግብ ጀስት ሰዎቹ እንዳይሞቱ ሰርቫይቭ እንዲያደርጉ ብቻ በህይወት እንዲቆዩ ብቻ የሚደረግ ምግብ የገብስ ምግብ ይሰጣቸው ነበር ማለት ነው። ስለዚህ እዚህ ጋር በምታዩት መንገድ ሼልፎቹ እንደዚህ አይነት የተሰሩ ናቸው። እንደምታዩት እዚህ ጋር ሰዎቹ በተለያየ አቅጣጫ እንዲተኙ ተደርጎ ነው ለሳምንታት በዚህ መንገድ ነው እንግዲህ ባሪያዎቹ ከአፍሪካ ወደ ኒው ወርልድ ወይ ደግሞ ወደ አሜሪካ ይጓጓዙ የነበሩት ማለት ነው። በዚህ ሂደት ላይ እንግዲህ በጣም በርካታ ሰዎች ወይም ደግሞ ስሌቭስ ይሞቱ ነበር ማለት ነው። those that died were simply thrown overboard። እንግዲህ በዚህ ጉዞ ላይ በጣም በርካታ ስሌቮች ወይም ደግሞ ሰዎች ይሞቱ ነበር። ሲሞቱ ግን በቀላሉ ከዛ ከመርከቡ ላይ አውጥተው ወዴት ነበር የሚጥሏቸው? ወደ ባህር ወደ ውቅያኖሱ ላይ አውጥተው ይጥሏቸው ይወረውራቸው ነበር ነው። on average between 15 and 13% could be expected to die of disease, maltreatment or exhaustion during the 3 to 6 weeks of the transatlantic crossing። ስለዚህ ከ15 እስከ 30% የሚሆኑት ባሪያዎች ወይም ስሌቮች ይሞታሉ በዚህ ወይ ደግሞ እንደሚሞቱ ይጠበቃል። በዚህ ጉዞ ላይ ከተጫኑት ባሪያዎች 15 እስከ 30% ወይም ደግሞ በመቶ የሚሆኑት ባሪያዎች እንደሚሞቱ ይጠበቃል። የሚሞቱት ግን በተለያዩ በሽታዎች በዲዚስ ይሞታሉ። እንዲሁም ማልትሪትመንት በሚደርስባቸው እንግልት ወይ ደግሞ በበደል አማካኝነት ሊሞቱ ይችላሉ። and the exhaustion በዚህ መንገድ ነው የሚጓዙ። ስለዚህ በዚህ በጣም በማይመች መንገድ ነው። በጣም ለሳምንታት ከ3 እስከ 6 ሳምንት ይፈጃል ጉዟቸው። ስለዚህ በድካም ምክንያት በበሽታ በሚደርስባቸው እንግልት ወይም በደል ይሞታሉ ሰዎች ማለት ነው። ስለዚህ ይሄ ጉዞ ከ3 እስከ 6 ሳምንታቶች ሊፈጅ ይችላል። ከአፍሪካ እስከ አትላንቲክ ውቅያኖስን ክሮስ አድርገው አሜሪካ እስኪደርሱ ድረስ ከ3 እስከ 6 ሳምንታት ሊፈጅ ይችላል። በዚህ ሂደት ላይ እንግዲህ በጣም ብዙ ባሪያዎች ከ15 እስከ 30% የሚሆኑ ባሪያዎች እንግዲህ ይሞታሉ ወይ ደግሞ እንደሚሞቱ ይጠበቃል ማለት ነው። ኢን አሜሪካ እንግዲህ ባሪያዎቹ አሜሪካ ከደረሱ በኋላስ ላይፍ ኦን ዘ ፕላንቴሽን ኦፍ ዘ ኒው ወርልድ ዋዝ ሃርድ ኤንድ ሾርት። እንግዲህ ባሪያዎቹ አሜሪካ ሪች ከደረሱ በኋላም ላይፋቸው ሃርድ ነበር። በጣም መጥፎ የሆነ ህይወት ነበራቸው። እንዲሁም ሾርት ነው። በጣም ብዙ ጊዜ ረጅም ጊዜ መቆየት አይችሉም። ወዲያው ይሞቱ ነበር ነው። some never survived the trauma and depression of leaving Africa።
ስለዚህ አንዳንዶቹ ወይም አብዛኞቹ ወይም ብዙዎቹ ባሪያዎች አሜሪካ ከደረሱ በኋላም ህይወታቸው በጣም ሃርድ እና ሾርት ነው። በጣም ከባድ የሆነ ህይወት ነበር የሚያሳልፉት። በዚህ ከባድ ህይወት ደግሞ በቀላሉ ይሞቱ ነበር። ስለዚህ ሾርት ነው ላይፋቸው ነው። ሶ ብዙዎቹ እንግዲህ አፍሪካን ጥለው በመሄዳቸው ከአፍሪካ በመሄዳቸው ዲፕሬሽን ውስጥ የገቡ አሉ፣ ወይ ደግሞ የተለያዩ ድብርት ውስጥ የገቡ አሉ። በዚህ ድብርት እና በዚህ ትሮማ ወይ ደግሞ በዚህ ቅዠት ወይ በሚያቃዥ አፍሪካን በመልቀቃቸው ምክንያት በሚመጡ ተጓዳኝ ነገሮች ብዙ ወይም ረጅም ጊዜ መቆየት አይችሉም ነው። ኤንድ ዘን ትራንስ አትላንቲክ ቮዬጅ ከዚህ በተጨማሪ ከአፍሪካን ጥለው ከመሄዳቸው በተጨማሪ ደግሞ በዚህ በትራንስ አትላንቲክ ቮዬጅ ወይ ደግሞ አትላንቲክን ክሮስ አድርገው በሚሄዱበት በዛ ጉዞ በሚደርስባቸው በርካታ ስቃይ፣ እንግልት፣ ድካም ወይም በዛ ጉዳት ምክንያት ብዙዎቹ ረጅም ጊዜ መቆየት አይችሉም አሜሪካ ከሄዱ በኋላ ነው። 1/3 of the population died within the first 3 years and few survived beyond 10 years። ስለዚህ 1/3 የሚሆኑት በሄዱ በ3 ዓመታቸው ውስጥ ይሞታሉ። እንዲሁም በጣም ጥቂቶቹ ናቸው አሜሪካ ከሄዱ በኋላ 10 ዓመት እና ከዛ በላይ ወይም ከ10 ዓመት በላይ ሰርቫይቭ ማድረግ ወይም መቆየት የሚችሉት እንጂ አብዛኞቹ በ3 ዓመት እስከ 3 ዓመት ባለው ጊዜ ውስጥ ይሞቱ ነበር ነው። then the main cause of death were under feeding and overworking። ስለዚህ ብዙዎቹ ይሞታሉ። የሞታቸው ምክንያት ደግሞ አንዱ under feeding ነው፣ በቂ የሆነ ምግብ አይሰጧቸውም። ስለዚህ በረሃብ ምክንያትም ይሞታሉ። overworking ነው፣ ስለዚህ በጣም ከመጠን በላይ ስራ ያሰሯቸው ነበር። በዛ በስራ ጉዳት ከመጠን በላይ በመስራታቸው ምክንያት ብዙ ስሌቮች፣ ብዙ ሰዎች አሜሪካ ከደረሱ በኋላ በቀላሉ ይሞቱ ነበር ነው። እዚህ ጋር እንደምታዩት በዚህ መንገድ ነበር አሜሪካ ውስጥ የሚገኙ የተለያዩ ጫካዎችን፣ በጣም ጥቅጥቅ ያሉ ጫካዎችን ቆርጠው መንጥረው ለእርሻ አመቺ እንዲሆን አድርገው የፕላንቴሽን ስራ የሚሰራ ወይ ደግሞ ሸንኮራ አገዳ፣ ቡና፣ ኮተን እና ሌሎች ክሮፕሶችን ወይም ሰብሎችን የሚያመርቱት ማለት። ስለዚህ እጅግ በጣም ከፍተኛ የሆነ የጉልበት ብዝበዛ ይካሄድ ነበረ ማለት ነው በአሜሪካ ውስጥ እነዚህ ባሪያዎች እዛ ከደረሱ በኋላ። ሌላኛው ፖይንታችን ትሪያንጉላር ትሬድ ነው። እንግዲህ ትሪያንጉላር ትሬድ ስንል በሌላ ስሙ ትራንስ አትላንቲክ ስሌቭ ትሬድ ይባላል። ይህ ማለት በሶስት አህጉራቶች መካከል የሚደረግ ንግድ ነው። ኤክስቼንጅ ኦፍ ጉድስ ኤንድ ስሌቭስ አሞንግስ 3 ኮንቲኔንት ነው። ስለዚህ የተለያዩ ፕሮዳክቶች ወይም ጉዶች እንዲሁም ምርቶች ማለት ነው፣ እንዲሁም ደግሞ ባሪያዎችን በሶስት አህጉራቶች መካከል የሚደረግ ኤክስቼንጅ ወይም ልውውጥ ነው ትሪያንጉላር ትሬድ የምንለው ማለት ነው። ስለዚህ ከ16ኛው እስከ 19ኛው ሴንቸሪ አካባቢ የተደረገ በሶስቱ አህጉራቶች መካከል የሚደረግ የነበረ የንግድ ልውውጥ ነው ትሪያንጉላር ትሬድ። ትሪያንጉላር ትሬድ የምንለው በአፍሪካ በአውሮፓና በአሜሪካ መካከል በሶስት ማዕዘን ቅርጽ አይነት ስላለው ነው ትሪያንጉላር ትሬድ የተባለ ነው። ሶ ትሪያንጉላር ትሬድ ኢዝ ትሬድ ሩት ቢትዊን አፍሪካ፣ ዩሮፕ ኤንድ አሜሪካስ ዱሪንግ ዘ አትላንቲክ ስሌቭ ትሬድ። ስለዚህ በባሪያ ንግድ ዘመን ወይም አትላንቲክ ስሌቭ ትሬድ በነበረበት ዘመን ላይ በአፍሪካ በአውሮፓና በአሜሪካ መካከል የነበረ የንግድ መስመር ነው ወይም የንግድ ልውውጥ ነው ትሪያንጉላር ትሬድ የምንለው ነው። ስለዚህ ከአውሮፓ ወደ አፍሪካ፣ ከአፍሪካ ወደ አሜሪካ፣ ከአሜሪካ ወደ አውሮፓ እንደዚህ አይነት የንግድ ልውውጦች ወይም ግንኙነቶች ወይም ትሬድ ሩት ነበር ነው። ፍሮም ዩሮፕ ቱ አፍሪካ እንግዲህ ከአውሮፓ የተለያዩ እቃዎች፣ የተለያዩ ፕሮዳክቶች ወይም ደግሞ ማኑፋክቸርድ ጉድስ የምንላቸው ወደ አፍሪካ ይሸጡ የሚላኩ ነበር። A single ship setting out from Europe completed 3 main stages in its voyage። ስለዚህ አንድ መርከብ ከአውሮፓ ተነስታ በምታደርገው እንቅስቃሴ ወይ ደግሞ ጉዞ 3 ስቴጆችን ማለፍ አለባት ነው። ይሄ ማለት ከአውሮፓ ተነስታ እስከ አፍሪካ የተለያዩ ማኑፋክቸርድ ጉዶችን ወይም ደግሞ የተመረቱ ያለቁ ፊኒሽድ ጉዶችን አፍሪካ ውስጥ ታደርሳለች። ዜን ከአፍሪካ ባሪያዎችን ጭና ወደ አሜሪካ ትወስዳለች። ከአሜሪካ እንደገና ደግሞ የተለያዩ ሮ ማቴሪያሎችን ጭና ወደ ትወስዳለች፣ ወደ አውሮፓ ትወስዳለች። ስለዚህ 3 ስቴጆችን ማለፍ ይጠበቅባት ነበረ ነው በዛን ሰዓት። the first stage carried manufactured goods from Europe to Africa። ስለዚህ የመጀመሪያው ስቴጅ ስንል እንግዲህ የተለያዩ ማኑፋክቸርድ ጉድስ፣ ፊኒሽድ ጉድስ፣ ያለቁ እቃዎች፣ የተመረቱ ምርቶችን ከአውሮፓ ወደ አፍሪካ ታመጣ ነበር ወይ ደግሞ ማምጣት አለባት። ይሄኛው ስቴጅ ነው። The principal European imports to Africa were cheap manufactured goods, mainly glass, cotton clothes, metal hardware and cheap and substandard guns። ስለዚህ ከአውሮፓ ወደ አፍሪካ ይላኩ የነበሩ ማኑፋክቸርድ ጉድስ ወይ ደግሞ ፊኒሽድ ጉድስ የምንላቸው አንደኛ ግላስ እንደነ ብርጭቆ፣ መስታወት አይነት የሚሰበሩ በቀላሉ ሊሰበሩ የሚችሉ አነስተኛ ዋጋ ያላቸው ናቸው። then cotton clothes or ደግሞ ቴክስታይል ከጥጥ የሚሰሩ የተለያዩ አልባሳቶች ወደ አፍሪካ ይላኩ ነበር። ሜታል ሃርድዌር ከብረት የሚሰሩ የተለያዩ እቃዎች፣ እንዲሁም ቺፕ ኤንድ ሰብስታንዳርድ ገንስ ወይ ደግሞ እነዚህ የፋየር አርምስ የምንላቸው በጣም አነስተኛ የሆኑ ከዝቅ ያለ ጥራት ያላቸው
የጦር መሳሪያዎች፣ አልኮሊክ ድሪንክ የምንላቸው መጠጦች ወይም የአልኮል መጠጦችን ጨምሮ በርካታ ፕሮዳክቶች ዝቅተኛውን ሰብስታንዳርድ የሆኑ ፕሮዳክቶች ወደ አፍሪካ ከአውሮፓ ይላኩ ነበር ነው። ፍሮም አፍሪካ ቱ ዘ ኒው ወርልድ ነው። ይሄ ደግሞ ከአፍሪካ ወደ አሜሪካ ምንድን ነበረ የሚላከው ወይ ደግሞ ምን አይነት ፕሮዳክቶች ነበር የሚሸጡት በዚህ ትሪያንጉላር ትሬድ ውስጥ? ስሌቭ ዌር ሶልድ ፎር 2 or 3 times what they had cost on the African coast። ስለዚህ በአብዛኛው እንግዲህ ከአፍሪካ ወደ ኒው ወርልድ ስንል ባሪያዎች ናቸው በአብዛኛው የሚሸጡት ነው። ስለዚህ ባሪያዎች እንግዲህ ከሁለትና ከሶስት ጊዜ በላይ ሊሸጡ ይችላሉ። ሁለቴ ሶስቴ አንድ ባሪያ ሊሸጥ ይችላል። ይሄ ማለት የተለያዩ ኤጀንቶች አሉ። አንድ ባሪያ ከተያዘበት ጊዜ ጀምሮ ወደ አሜሪካ እስኪሄድ ድረስ በተለያየ ሰዎች ድጋሚ እየተደጋገመ ሊሸጥ ይችላል። አንዱ ለአንዱ እየሸጠ ሌላኛው እየሸጠ ባሪያዎች ለብዙ ጊዜ ሊሸጡ ይችላሉ ነው። They were sometimes sold for cash which was then used to buy plantation crops። አልፎ አልፎ አንዳንድ ጊዜ እነዚህ ባሪያዎች በካሽ ሊሸጡ ይችላሉ፣ በጥሬ ገንዘብ ማለት ነው። እነዚህ በጥሬ ገንዘብ የሚሸጡት ወይ ደግሞ ባሪያዎችን በጥሬ ገንዘብ ይሸጡና በዛ በጥሬ ገንዘባቸው በሸጡት ወይም ባሪያዎችን በሸጡበት ገንዘብ ደግሞ ፕላንቴሽን ክሮፕስን ምን ያደርጉ ነበረ? ለመግዛት ይጠቀሙባቸው ነበረ። at times especially on the sugar producing islands slaves were directly bartered in exchange for sugar which was then sold in Europe። ሌላው ከካሽ ውጪ ደግሞ ባርተሪንግ ሲስተም ይጠቀሙ ነበር ማለት ነው። ይሄ ማለት አፍሪካውያኖቹ ባሪያን ያቀርባሉ። እነዚህ ሹገር ፕሮዲዩሲንግ አይስላንድ ወይ ደግሞ ሸንኮራ አገዳ ወይ ስኳር የሚያመርቱ አይስላንዶች ወይም ደሴቶች ሀገራቶች ደግሞ ምን ያደርጉ ነበረ? ስኳር ይሰጧቸውና ባሪያዎችን ይወስዱ ነበር። እቃን በእቃ ወይ ደግሞ ሰውን በእቃ የመለወጥ አይነት ሂደት ወይም ባርተሪንግ ሲስተም ይጠቀሙ ነበር ነው። እነዚህ ሰዎች ሹገሩን በባሪያ ይቀይሩና ወይም ስኳሩን በባሪያዎች ቀይረው ባሪያዎቹን ከሰጡ በኋላ ስኳራቸውን ተቀብለው ያንን ስኳር ደግሞ ለማን ይሸጡ ነበር? ለአውሮፓውያን ሶልድ ያደርጉ ወይ ደግሞ ይሸጡ ነበር ማለት። ስለዚህ ከአፍሪካ ውስጥ በአብዛኛው ስሌቮች ነበር ወደ ኒው ወርልድ ወደ አሜሪካ ይሸጡ ወይም ይላኩ የነበሩት ነው። ፍሮም ኒው ወርልድ ቱ ዩሮፕ ወይ ደግሞ ከአሜሪካ ወደ አውሮፓስ ምንድን ነበር ኤክስፖርት የሚያደርጉት አሜሪካኖች ለአውሮፓውያን ስንል? the main export plantation to Europe were sugarcane, coffee from Brazil, sugarcane from the Caribbean island and tobacco and cotton from the southern parts of North America። ስለዚህ በአብዛኛው ሮ ማቴሪያሎችን ነው ለአውሮፓውያን የሚሸጡት እነዚህ ኒው ወርልድ ወይም አሜሪካውያኖች ናቸው። ስለዚህ አንደኛ ሹገር ኬን ሸንኮራ አገዳን ይልኩ ነበር፣ ኮፊ፣ ቡና፣ እነዚህ ሁለቱ ምርቶች ከብራዚል ወደ አውሮፓ ይላኩ ነበር። ሌላኛው ሹገር ኬን ፍሮም ካሪቢያን አይስላንድስ ነው። ካሪቢያን ከምንላት እነዚህ የደሴቶች ውስጥ ሹገር ኬን ይላክ ነበር። ቶባኮ ኤንድ ኮተን ፍሮም ሳውዘርን ፓርትስ ኦፍ ኖርዝ አሜሪካ፣ ከሰሜን አሜሪካ ደቡባዊ ፓርት ላይ ደግሞ ትንባሆና ጥጥ የሚባሉ ፕሮዳክቶች ወይም ሮ ማቴሪያሎችን ወደ አውሮፓ ኤክስፖርት ያደርጉ ነበር ማለት ነው። ሶ የዛሬው ክላስ እዚህ ላይ ያበቃል። ኔክስት ክላሳችን ደግሞ አቦሊሽን ኦፍ ስሌቭ ትሬድ የሚለው ፖይንት እናያለን። ታንክስ ፎር ዋቺንግ።